ስለ ቴዲ አፍሮ ከተሰጡ በርካታ ምስክርነትና አድናቆቶች መሃል ከጋዜጠኛው የመድረክ መሪ ወንደሰን ከበደ ቴዲ ባለፉት 8 ዓመታት የለፋበት ስራ ደክሞ እንደሰራ የታየበት ስራ ነው። እንኳን ደስ አለ እላለሁ። በ3 ቀን ውስጥ የወጡትን 18 ዘፈኖች አንድ ያድምጦ እንዲህ ነው ብሎ ሙያዊ አስተያየት ለመስጠት ቢከብደኝም ነገር ግን ያዳመጥኳቸው ግጥምና ዜማዎች ልዩ ናቸው። በተለይ ዳስጣል ጽዮን ሙሽራይና ስምምነ ጉራጌኛው በጣም ቆንጆ ናቸው። ለጊዜው ለስሜቴ ቅርብ የሆኑትን እነዚህን ዜማዎችን ወድጄለታለሁ። ቴዲ በፊትም ይችላል። አሁን ደግሞ ምን ያህል ለኪነ ጥበብ የተፈጠረ ልጅ እንደሆነ ያሳየበት ነውና እጅግ ትልቅ ስራ ነው የሰራው። አዲስ አበባ ኤግዚቢሽን ማዕከል አሁን ላሉት ትልቅ ዘፋኞች ትልቅ በር የከፈተ ነው። በወቅቱ ቴዲ ወደ ኤግዚቢሽን ማዕከል ከጀማሪነት ሲመጣ ከኤክስፕረስ ባንድ ጋር ከአክሱማይት ባንድ ጋርና ከሴቫንስ ባንድ ጋር ይሰራ ነበር። በተለይ የመድረክ ዲሲፕሊኑ ካለባበስ ጀምሮ ያነጋገር ስርዓቱ በዛ ሰዓት ቴዲ እንደ ትልቅ ሰው ነበር አክት የሚያደርገው። በወቅቱ ይጫወታቸው የነበሩ ዜማዎች የነ ቴዲ ታደሰ፣ የነዋይ ደበበ በተለይ ሀገሬን አልረሳም፣ ጉራግኛና የማህሙድ አህመድን ጥሩ አድርጎ ይጫወት ነበር። በወቅቱ እጅግ ተወዳጅ ነበር። ቴዲ የመጀመሪያው አልበም ሊወጣ ሲል ደግሞ ተገቢ በሆነ መልኩ በመድረክ ላይ አቁመነው ተስፋ የተጣለበት ባለሙያ ነው። በቅርቡ ወደ መድረክ የራሱን አልበም ይዞ ይመጣል። እባካችሁ ሞራል ያስፈልገዋል እያልን ከወንድሜ ጋዜጠኛ ቢኒያም ከበደ ጋር ሆነን ከፍተኛ ቅስቀሳ እናደርግ ነበር። እነዚህ ሁሉ ማስታወሻዎች በቪዲዮ የተቀመጡ ናቸው። ታዲያ ቴዲ በወቅቱ ይሰራ የነበረው ስታይ ትልቅ ራዕይ እንዳለው ያስታውቅ ነበር። እነዚህ ደረጃ ላይ እንደሚደርስ ምንም ጥርጥር አልነበረኝም። አሁን ደግሞ ያለበትን ቦታ ሳይ እጅግ ትልቅ ኩራት ይሰማኛል። ቴዲ ምን ልርዳህ ምን ላግዝህ የሚል ቅን ሰው ነው። እሱና ድምፃዊት ትዕግስት በቀለ በነፃ የማስታወቂያ ዘፈን ሰርተውልኛል። ቴዲ ቀይ መስመሮች ነበሩት። ኤግዚቢሽን ማዕከል ካለባበስ ጭምር የነበረው ዲሲፕሊን ሰዓት አክብሮ ነው የሚመጣው። ኤግዚቢሽን ማዕከል ከስቴጅ ጀርባ ሬስቶራንት አለ። ሌሎች ሰዓቱ እስኪደርስ 1-2 ብለው የሚገቡ ሰዎች አሉ። ቴዲ እጅ ላይ የምታየው ግን ለስላሳ መጠጥ ነው። በምንም አይነት ተአምር በስራ ላይ አልኮል መጠጥ ይዞ አጋጥሞኝ አያውቅም። የዛሬ 20 ዓመት አሜሪካ ሀገር ሎስ አንጀለስ ውስጥ የኢትዮጵያኖች ዓመታዊ በዓል ላይ ጋሽ ጥላሁን ገሰሰ ለስኳር ህመምተኛ ገቢ ሊያሰባስብ ቴዲ የሚዘፍንበት መድረክ ላይ መጥቶ ቴዲን እንዲህ አለው። እኔ የኢትዮጵያን ዘመናዊ ሙዚቃ ለማሳደግ የተጓዝኩበትን መንገድ የምታውቀው ነው። እዚህ ድረስ ደክሜ አድርሼዋለሁ። ችቦውን ከኔ ተቀብለ ከዳር እንደምታደርሰው እምነት አለኝ ብሎ በብዙ ሺህ ህዝብ መሃል ቃል አስገብቶታል። ሁለቱ የሙዚቃ ንጉሶች መሃል ቆሜ መድረኩን መምራት እጅግ የሚነዝር ስሜት ነበረው። አንዳንድ ባለሙያ በስራው ወደ ላይ ይወጣና የመዋዠቅ ነገር ትታይበታለህ። ቴዲ ጋር ግን እንዲህ የለም። በየጊዜው እያመጣ የሚሰጥ ነገር ቢኖር ለምሳሌ ይህን አዲሱ አልበም በርካታ አድማጭ ሀገር የሚቀነቀን ትልቅ ስራ ይዞ እንደሚያበረክት ብዙ ሰው ግምቱን ጥሎበት ነበር። በተግባር የሚያሳየው ይሄን ነው። የቴዲ ዕለት ተዕለት ስራዎች ከፍታን እንጂ የመዋዠቅ ነገር አይታይባቸውም። ገና ከዚህ በላይ ብዙ ነገር ሊያሳየን የሚችል ልጅ ነው። ቴዲ ብዙ አቅም ያለው ልጅ ነው። እግዚአብሔርም በጎ ነገር አድርጎለታል። መልካሙን ሁሉ እንዲገጥመው እመኝለታለሁ። ቴዲ ባለሙያ ነው። ቲፎዞ ለማግኘት ወይም አወዛጋቢ ሆኖ ለመቅረብ ያደርጋል ብዬ አላስብም። ቴዲ ውስጡን ስሜቱን የነገረውን በብዕሩ ካሰፈሩ በኋላ በድምጽ ያዜመዋል። አወዛጋቢ የሚለውን አልቀበልም። አሁን ይረጋጋና ሙዚቃዎቹን በደንብ ካጣጣምኩት በኋላ አግኝቼው እንኳን ደስ አለህ እለዋለሁ። በዚህ አሜሪካ ሀገር ያለው ስሜት ይብሳል። እጅግ በርካታ ሰው ቃላት አጥቷል። የትም ቦታ ሂድ፣ ሬስቶራንት ሂድ፣ መኪና ውስጥ ከፍቶ የሚሰማው የቴዲን አልበም ነው። በተለያየ መንገድ ስሜታችንን ገልጾልናል፣ ውስጣችንን ገልጾልናል። ቴዲ በፍቅርም በማህበራዊ ጉዳይ በሀገር ሁሉን ተንፍሷል የሚል ትልቅ እምነት ነው ያሳደረው። ከ2 ወር በኋላ ዓመታዊ እግር ኳስ ውድድር ይኖራል። እዚህ መጥቶ ከሚናፍቀው ህዝብ ጋር ይገናኛል የሚል እምነትም ተስፋም አለኝ። የቴዲ አልበም እጅግ የተዋጣ እንደሚሆን ገምቼ ነበር። ነገር ግን ከግምቴም በላይ በቃላት ልገልጸው ከምችለው በላይ ትልቅ ስራ ነው ያቀረበው። አድናቆቴን ደጋግሜ መግለጽ ፈልጋለሁ። ለቴዲ አድናቆች እናንተ እንኳን ደስ አላችሁ ላለሁ ጋዜጠኛ ሰለሞን ጥሩ ቆይታ ነበር ያደረገው። እናመሰግናለን። እኛም ከዚህ የወሰድነው ነው። ጋዜጠኛው የመድረክ መሪ ወንደሰን ከበደ ቴዲን ገና ከወጣትነት እድሜው ጀምሮ መድረክ ላይ በማመቻቸት ትልቅ ቦታ እንዲደርስ ካደረጉ ሰዎች ውስጥ አንደኛው አንተ ነህ። አንተ በምታዘጋጀው የሙዚቃ ፌስቲቫል ላይ በቪዲዮ ያስቀራቸውን ቴዲ አፍሮን ጨምሮ የሌሎች ስራዎችን በመጽሐፍ አሳትመህ ሰጥተህናል። እናመሰግናለን።